ሰበር አስደንጋጭ ዜና ሌሊቱን ተሰማ። አሜሪካ ሶስተኛውን ዙር አውዳሚና እጅግ አስከፊ የአየር ድብደባ በኢራን ላይ አዘዘች። ኢራን በበኩሏ የሆርሙዝን የባህር በር ሙሉ በሙሉ ጥርቅም አድርጋ መዝጋቷን አሳውቃለች። የዓለም የሸቀጥ ዋጋ፣ የኤሌክትሮኒክስ ዋጋ፣ አጠቃላይ ኢምፖርት ኤክስፖርት ላይ የዋጋ ንረት ስለሚያጋጥም ለኢትዮጵያ ሕዝብ፣ ለኢትዮጵያ ነጋዴዎች በዚህ ጊዜ ምን ማድረግ አለባቸው የሚለውን በዝርዝር አዘጋጅተናል። በኳታርና በባህሬን እንዲሁም በቀጠናው ለምትኖሩ ትውልደ ኢትዮጵያውያን ደግሞ ከመንግስት የተላለፈ አስቸኳይ ልዩ መልእክት አለ። የነዚህንና የሌሎች ተያያዥ ዜናዎችንና መረጃዎችን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ በቀጥታ ከኢትዮ ቨርቴክስ መከታተል እንደምትችሉ ከወዲሁም እያሳወቅኩ አሁን ወደ ዝርዝር ዜናዎቹና መረጃዎቹ አልፌያለሁ። አብረን እንከታተለው። ሰናይ ቆይታ። U.S. Central Command just announced they began a third round of strikes against Iran in response to Iranian forces attacking a Cyprus-flagged container ship in the Strait of Hormuz. CENTCOM says the U.S. is degrading Iran's ability to attack ships, and the strikes are being carried out at the direction of the commander-in-chief. Tommy, is that the... I want to bring you some breaking news out of Iran. IRGC, that is the Revolutionary Guards of Iran, has declared the Strait of Hormuz closed until further notice. That's after it fired a warning shot at a ship attempting to transit the strait on what it called an unapproved route. Now, the IRGC says the ship stopped after the warning shot. It has gone on to say that no ship will be permitted to transit the strait until, quote, the end of U.S. interference in the region. It's also issued a warning to Washington, saying if the U.S. uses this incident as a pretext, it will be met with a severe... የአሜሪካ ማዕከላዊ እዝ ሴንትኮም የኢራን እስላማዊ አብዮታዊ ዘበኛ ጦር አይአርጂሲ በሆርሙዝ ባህረ ሰላጤ ውስጥ በቆጵሮስ ባንዲራ ስር የምትጓዝ የንግድ መርከብ ላይ ግልጽ ጥቃት ፈጽሟል በሚል በኢራን ላይ እጅግ አስፈሪ ከባድ የተባለ የሶስተኛውን ዙር የአየር ድብደባ መጀመሩን በይፋ አሳወቀ። የኢራን እስላማዊ አብዮታዊ ዘበኛ ጦር አይአርጂሲ በበኩሉ የሆርሙዝ ባህረ ሰላጤ ላልተወሰነ ጊዜ በማስታወቂያ እስከምንገልጽ ድረስ ሙሉ በሙሉ መዘጋቱንና በዚህ መስመር ምንም አይነት የንግድ መርከቦች እንዳያልፉ ሲል አስጠንቅቋል፣ አሳውቋል። ይህ እርምጃ የተወሰደው በቆጵሮስ ባንዲራ ስር የምትጓዝ የንግድ መርከብ ላይ ኢራን ያልተፈቀደ መስመር ተጠቅማለች በሚል በመርከቧ ላይ ተኩስ ከከፈተችና መርከቧን ካጋየቻት በኋላ ነው ተብሏል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ ኢራን በንግድ መርከቦች ላይ ያደረሰችውን ጥቃት ተከትሎ የሶስተኛውን ዙር አጸፋዊ ወታደራዊ እርምጃ መውሰዷን በይፋ አረጋግጣለች። አሜሪካ ይህንን እርምጃ የወሰደችው የኢራንን የንግድ መርከቦች የማጥቃት አቅምን ሙሉ በሙሉ ለማዳከም እንደሆነም ተገልጿል። በዚህ እየተባባሰ በመጣው ግጭት ሳቢያ በክልሉ የሚገኙ ሀገራት አስቸኳይ የጸጥታ መመሪያዎችን አውጥተዋል። በኳታርና በተለያዩ የቀጠናው አካባቢዎች የምትገኙ ትውልደ ኢትዮጵያውያን ከነዚህ ሀገራት የተላለፈው መልእክት ይህ ነው። በደንብ ተከታተሉ። የኳታር የሀገር ውስጥ ጉዳይ ሚኒስቴር የሀገሪቱን የጸጥታ ስጋት ደረጃ ወደ ከፍተኛ ሁኔታ ተሸጋግሯል ሲል አሳውቋል። ሚኒስቴሩ ሁሉም ዜጎችና ነዋሪዎች ከቤት እንዳይወጡ ወይም ወደ አስተማማኝ መጠለያዎች እንዲገቡ በጥብቅ ትዕዛዝ ነው ያስተላለፈው። ህዝቡ ከመስታወት መስኮቶች አካባቢም እንዲርቅ ልዩ ጥንቃቄ ተሰጥቷል። ትውልደ ኢትዮጵያውያን የአየር ድብደባውና ፍንዳታዎችን ለመቅረጽ ወደ መስኮት አካባቢዎች ብቅ እንዳትሉም የኳታር መንግስት ልዩ ጥንቃቄ ሰጥቷል ነው የተባለው። ከዚህ ጎን ለጎን የባህሬን መንግስት በመላ ሀገሪቱ የአየር ወረራ ማስጠንቀቂያ ሳይነሮችን አሰምቷል። ድምጽም እየተሰማ ይገኛል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር ህዝቡ መረጋጋትን ጠብቆ በአስቸኳይ ወደ ደህና ቦታ እንዲጠለልና በተለይ ፍንዳታዎች ወዳሉበት አካባቢ እንዳይቀርብ አስጠንቅቋል። በአሁኑ ወቅት የአየር መከላከያ ስርዓቶች የሚሳኤሎችንና ድሮኖችን ለመከላከል እየተንቀሳቀሱ መሆናቸውንም በተባበሩት አረብ ኤሚሬቶች የተገኙ መረጃዎች ያሳያሉ ነው የተባለው። ይህ በድንገት የተፈጠረው የጸጥታ ሁኔታ መበላሸት በዋሽንግተንና በቴህራን መካከል ቀደም ሲል ተደርሶ የነበረውን ደካማ የተኩስ አቁም ስምምነት ሙሉ በሙሉ አፍርሶታል ነው የተባለው። የኳታር አደራዳሪነት ጥረትን ጨምሮ ዲፕሎማሲያዊ መስመሮች ከፍተኛ ጫና ውስጥ ሲሆኑ
ዓለም አቀፍ ታዛቢዎች ይህ ሁኔታ በዓለም አቀፍ የነዳጅ አቅርቦትና በዓለም ኢኮኖሚ ላይ እንዲሁም በዓለም ሕዝብ ህልውና ላይ በባህር ላይ የንግድ እንቅስቃሴ ላይ ሊያስከትል በሚችለው ተጽዕኖ ከፍተኛ ስጋት አድሮባቸዋል ነው የተባለው። የአካባቢው ባለስልጣናት ነዋሪዎች ሁኔታው አደገኛና ያልተረጋጋ በመሆኑ ከኦፊሻላዊ የመንግስት የዜና አውታሮች የሚተላለፉትን መመሪያዎች ብቻ እንድትከታተሉ ሲሉም በጥብቅ አሳስበዋል። Iran's new supreme leader is vowing to avenge the death of his father, former supreme leader Ayatollah Ali Khamenei. He was killed in a joint U.S. airstrike, U.S.-Israeli airstrike, on day one of the Iran war back in February. Lucas Tomlinson is live from Tel Aviv. He has more for us. Lucas. Good afternoon, John. It appears that act of revenge by Iran was foiled when President Trump attended that NATO summit in Turkey, a country that borders Iran. Here's Trump's ambassador to Israel, Mike Huckabee, earlier on Israel providing that potentially life-saving information. Israeli intelligence tipped off our side, the president, and our officials that there was a very specific plot that was designed to take out President Trump. This is pretty serious. በዚህ የዓለምን ኢኮኖሚ የበለጸጉ ሀገራትን ሳይቀር የተገዳደረ ጦርነት ላይ ትውልደ ኢትዮጵያውያንና የኢትዮጵያ ነጋዴዎች በዚች ሰዓትና በዚች ወቅት ምን ማድረግ ይጠበቅባቸዋል? ለትውልደ ኢትዮጵያውያን ነጋዴዎች በአሁኑ ሰዓት የስትሬት ኦፍ ሆርሙዝ ሙሉ በሙሉ ስለተዘጋ የሸቀጦች እንቅስቃሴ በከፍተኛ ሁኔታ ስለቆመና የነዳጅ ዋጋም እየጨመረ ስለመጣ ከውጭ ሀገር በውድ ዋጋ ሸቀጦችን ኢምፖርት በመታደርጉበት ጊዜ ለተወሰነ ስቶክ ብቻ መሆን ይኖርበታል የሚል ሪኮመንዴሽን እየተሰማ ነው። ጦርነቱ በአጭር ጊዜ ሊቋጭ ቢችል ወይም ጦርነቱ ሙሉ በሙሉ ሊረግብ ቢችል አሜሪካና ኢራን ስምምነት ላይ ቢደርሱ የሸቀጥ ዋጋ በአንድ ጊዜ ስለሚወርድ ስቶክ ላይ የምትዟቸው ውድ ዕቃዎች በተቻለ መጠን የተመጣጠኑና ያልበዙ ቢሆኑ ይመከራል ተብሏል። እንዲሁም አንዳንድ ስግብግብ ነጋዴዎች ደግሞ ይሄን ጦርነት ሰበብ በማድረግ በትውልደ ኢትዮጵያውያን ላይ በከፍተኛ ሁኔታ የተጋነነና ምክንያታዊ ያልሆነ የዋጋ ጭማሪ የምታደርጉ ደግሞ ከመንግስት እርምጃ ሊወሰድባችሁ እንደሚችልና ንግዳችሁ እስከ ወዲያኛው ሊዘጋ እንደሚችል ከወዲሁ አውቃችሁ ለኢትዮጵያ ሕዝብ ስትሉ እንዲሁም ሕግን ከማክበርና ከማስጠበቅ አንጻርም ስትሉ የራሳችሁን የህሊና እርምጃ እንድትወስዱ ተጠይቃችኋል። ለኢትዮጵያ ሕዝብ በሙሉ የተላለፈ ልዩ መልእክት አለ። በዚች ጊዜና ሰዓት አሁን ከፍተኛ የዋጋ ጭማሪ የሚታይበት እንደመሆኑ መጠን ውድ የሆኑ ዕቃዎችን፣ የኤሌክትሮኒክስ ዕቃዎችን በተለይ ኢምፖርት የሆኑ ዕቃዎችን ከመግዛት ለጊዜው ብትቆጠቡና ጦርነቱ እስኪያልፍ ድረስ በትዕግስት እንድትጠብቁ ነው እንግዲህ መመሪያዎችና አጠቃላይ መረጃዎች በመመሪያ ደረጃ ባይወጣም እንኳን እንደ ሐሳብና እንደ ምክረ ሐሳብ እየቀረበ የሚገኘው። በዚህ ሰዓት ከመንግስትም ሆነ ከግል መስሪያ ቤት ውድ የሆኑ የኤሌክትሮኒክስ ዕቃዎች፣ ማሽኖችን እንዲሁም የተለያዩ ሸቀጦችን ለማስገባት ያቀዳችሁ ለጊዜው ጋፕ ብትሉና ሁኔታውን በትዕግስት ብትጠብቁ ነገሮችን ብትመረምሩ መልካም ነው ተብሏል። ምክንያቱም የዋጋ ጭማሪው 3-4 እጥፍ ነው በከፍተኛ ሁኔታ እየተስተዋለ የሚገኘው ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን ይህ ጦርነት ለኢትዮጵያውያን ህልውና ለኢትዮጵያውያን ኢኮኖሚ እጅግ ፈታኝና ኔጌቲቭ ወይም አሉታዊ ተጽዕኖ ስላለው ዜናዎቹ በየሰዓቱና በየጊዜው በእኛ የዩቲዩብ ቻናል አፕዴት ይደርሳችኋልና የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ትኩስ መረጃዎችን ከስር ከስሩ እንድትከታተሉ በአክብሮት እየጋበዝን ለዛሬ ያዘጋጀነው ዜናና መረጃ በዚህ ተጠናቋል። በሌሎች ተመሳሳይ ዜናዎችና መረጃዎች ታገኙኛላችሁ። ኢትዮቨርቴክሶች ነን።